ወንዶች ራሳቸውን ማስረዳት ሲያቆሙ የሚያገኙት የዝምታ ኃይል። አብዛኞቹ ወንዶች እጅግ እስኪደክማቸው፣ ሰዎች እስኪሳሳቁባቸውና ምንም ያህል ቢመጓጎቱ የማይለወጥን ነገር ለመለወጥ ደጋግመው ራሳቸውን በማስረዳት የአእምሮ ዝለት እስኪሰማቸው ድረስ የማይረዱት አንድ እውነት አለ። በአንድ ወንድ ሕይወት ውስጥ ከውጭ ለማይታይ ነገር ግን በውስጡ እጅግ ኃይለኛ ለሆነ ለውጥ መነሻ የሚሆን አንዲት ቅጽበት አለች። እሷም እያንዳንዱ ሁኔታ የሱ መከላከል እንደማይፈልግ፣ እያንዳንዱ አለመግባባት የሱን ማስተካከያ እንደማይሻ እና እያንዳንዱ ሰው ደግሞ የሱን ማብራሪያ የማግኘት መብት እንደሌለው መረዳት የሚጀምርባት ቅጽበት ናት። እናም ይህ መረዳት በመጨረሻ ሲመጣ አንድ ነገር ይቀየራል። በትልቅ ጆህት አይደለም፣ በአስገራሚ ትዕይንትም አይደለም፣ ግን በዝግታና በጥልቀት ነው። ምክንያቱም ለመጀመሪያ ጊዜ ሌሎች ስለሱ ያላቸውን አመለካከት ለመቆጣጠር መሞከሩን ያቆምና ከዚያ ይልቅ እጅግ አስፈላጊ የሆነውን ነገር መቆጣጠር ይጀምራል። ይህም የገዛ ራሱን ጉልበት፣ ኤነርጂ፣ ትኩረቱንና የአእምሮ ሰላሙን። የሚገርመው ነገር አንድ ወንድ ሁልጊዜ ራሱን ማስረዳት ሲያቆም ሰዎች እሱን የሚያዩበት መንገድ ይቀየራል። ይህ የሚሆነው እሱ ድምፁን ስላበረከተ ሳይሆን በውስጡ ክብደት ያለው ዝምታ ስለታየበት ነው። ምክንያቱም ዝምታ በትክክል ጥቅም ላይ ሲውል ድክመት አይደለም፣ ይልቁንም ኃይል ነው። ቀስ በቀስ የሚያዳክመህ ልማድ። አብዛኞቹ ወንዶች ምን ያህል ጊዜ ራሳቸውን እንደሚያስረዱ እንኳን አይረዱትም። እንደ ልማድ አውቶማቲክ ይሆንባቸዋል። አንድ ሰው ሲሳሳትብህ ታስረዳለህ። አንድ ሰው በወሰንከው ውሳኔ ላይ ሲጠራጠር ታስረዳለህ። አንድ ሰው በቅንነትህ ላይ ጥያቄ ሲያነሳ ታስረዳለህ። በመጀመሪያ ላይ ይህ ትክክለኛ ነገር ይመስላል፣ ምክንያቱም ነገሮችን በግልጽ ማስረዳት ሁሉንም ነገር ያስተካክላል ብለህ ታምናለህ። በትክክል ከተናገርኩት፣ ዝርዝር መረጃ ከሰጠሁት፣ ምክንያቶቼን ካስረዳሁት ሰዎች በመጨረሻ ይረዱኛል ብለህ ታስባለህ። ነገር ግን በጊዜ ሂደት የሚከተለው ችግር ይገለጣል። ሁሉም ሰው አንተን ለመረዳት እየሞከረ አይደለም። አንዳንድ ሰዎች ዝም ብለው እየታዘቡህ ነው፣ እየፈተኑህ ነው፣ ወይም ደግሞ አንተ ምንም ብትል የራሳቸውን ግምት አንተ ላይ ይጫኑ ነው። በእነዚህ ሁኔታዎች ውስጥ ራሴን ላስረዳ ብለህ በለፈልክ ቁጥር መረዳት እያገኘህ አይደለም፣ ይልቁንም ክብርህንና ግርማ ሞገስህን እያጣህ ነው። ወንዶች ችላ የሚሉት አስኪኝ ሁኔታ። ለአንድ ሰከንድ ሐቀኛ እንሆን። ለአንድ ሰው በጣም ቀላል የሆነ ነገር ለማስረዳት ሞክረህ ሰውየው ከመረዳት ይልቅ በልቶክ ዝግራ ሲያጋጥመው ያውቃል። አሁን ደግሞ ለሰጠኸው ማብራሪያ ሌላ ማብራሪያ ትሰጣለህ። ከዚያ ደግሞ ለምን ያንን ማብራሪያ እንደሰጠህ ደግመህ ታብራራለህ። በስተመጨረሻ በአንድ ቀላል አረፍተ ነገር የጀመረው ወሬ ወደ ረጅም የጥናት ጽሑፍ ማቅረቢያ ፕሬዘንቴሽን ይቀየራል። በዚህ ደረጃ ላይ ግንኙነቱ መረጃ መለዋወጥ ይሆናል። መለዋወጥ ከመዋረድና መለመን በኋላ ነው። የሚገርመው ነገር ሊያስቅህ ይችላል፣ ግን በደንብ አስብበት። ሳያስፈልግ ራስህን በረዘምህ ቁጥር ለሰዎች አሳማኝ ለመሆን እየተታገልክ እንደሆነ ያስታውቃል። አሳማኝ ለመሆን ስትታገል ደግሞ ውስጥህ በራስህ እንደማይተማመን ሊታይ ይችላል። እናው እንኳን አንተ በራስህ የምትተማመን ብትሆን። ወንዶች ለምን ራሳቸውን ለማስረዳት ይፈልጋሉ? ይህ ባህሪ እንዲሁ በባዶ የመጣ አይደለም። ማህበረሰባዊ ጫና ውጤት ነው። ሁልጊዜ መረዳት አለብህ። ለውሳኔዎችህ ምክንያት ማቅረብ አለብህ። ፍላጎቶችህን ማረጋገጥ አለብህ። ሁሉም ሰው አንተን በትክክለኛው መንገድ ማየትህን ማረጋገጥ አለብህ ከሚል አስተሳሰብ ነው የመጣው። ይህ በውጫዊ መልኩ ተባይና ኃላፊነት የተሞላ ቢመስልም በተግባር ግን አድካሚ ነው። ምክንያቱም የራስህን ህይወት የምትመራው በራስህ ምርጫ ሳይሆን ያንን ምርጫ ለሰዎች በምን ያህል ጥራት ማስረዳት እንደምትችል ብቻነት ይሆናል። ይህ ደግሞ የማያቋርጥ ጫና ይፈጥራል። የመናገር፣ የመከላከልና የማማኘት ጫና፣ ሁሉንም ነገር የሚቀይረው ለውጥ። አሁን እስቲ ሌላ ነገር እናስብ። እያንዳንዱ ውሳኔህን፣ እያንዳንዱ ምርጫህንና ተግባርህን ከማስረዳት ይልቅ በራስህ ውስጥ ነገሮችን ግልጽ ብታደርጋቸውስ? ለምን እንደምታደርገው ለራስህ ብታውቀው፣ አቅጣጫህን ብትረዳው፣ ምክንያትህን ብታምነው። ከዚህ የተነሳ አንድ ሰው ጥያቄ ሲያነሳብህ ሁልጊዜ የመመለስ ግዴታ አይሰማህም። ይህ በትዕቢት ሳይሆን በልበ ሙላነት የሚደረግ ነው። የሚቀያየረውም የቁልፍ ይህ ነው። ምክንያቱም እውነተኛ በራስ መተማመን የሰዎች ምስክርነት አያሳድዝም። ከዝምታ ጋር የሚመታው ሰላም። ራስህን ከማስረዳት ስትቆጠም የሚመታው ለየት ያለ ሰላም አለ። ዝምታ ያለው በራስ መተማመን፣
ረጋ ያለ የግርማ ሞገስ ስሜት። ምክንያቱም ለእያንዳንዱ ውጫዊ አስተያየት ምላሽ መስጠት አቁመሃል። በውስጥህ ተረጋግተሃል። ሰዎችም ይህን ይሰማሉ። ሙሉ ለሙሉ ባይረዱት እንኳ ክብደትህ ይታያቸዋል። አንድ ወንድ ሁልጊዜ ራሱን የሚያስረዳ ከሆነ ጉልበቱ የተበዛዘነ ይመስላል። ትርጉምን የሚለምንና የሚከተል ይመስላል። ነገር ግን ቃላቱን በጥንቃቄ ሲመርጥና ባላስፈላጊ ቦታ ዝምታን ሲመርጥ ማንነቱ በልጦ ጠንካራ ሆኖ ይታያል። በልጦ የረጋና ሚዛናዊ ይሆናል። የሚገራራማው ጥያቄዎች ምላሽ አይገባቸውም። ይህ በጣም አስፈላጊ መረዳት ነው። እያንዳንዱ ጥያቄ የሚጠየቀው በመልካም ሐሳብ አይደለም። አንዳንዶቹ ጥያቄዎች አንተን ለመፈተን ይቀርባሉ። አንዳንዶች በራስ መተማመንህን ለመፈተን ይቀርባሉ። አንዳንዶች ለማወቅ ሳይሆን ዝም ብለው ለማሾት ይጠየቃሉ። ለእያንዳንዱ ጥያቄ ረጅም ማብራሪያ በሰጠህ ቁጥር ጉልበትህን ሳትቆጥር አሳልፈህ እየሰጠህ ነው። ነገር ግን ጥቂት በትቆምተህ መቼ መናገር እንዳለብህና መቼ ዝም ማለት እንዳለብህ ስትመርጥ ሁኔታውን ለመቆጣጠር ኃይል ታገኛለህ። ትንሽ መናገር ያለው ኃይል። ቀላል መሆን ምን ያህል ኃይል እንዳለው ማሰብ በራሱ ያስቃል። አንዱ ሰው እያንዳንዱ ዝርዝር እንዲረዳለት ረጅም ማብራሪያ ሲሰጥና ሲለፈልፍ፣ ሌላኛው ሰው ግን አንዲት አረፍተ ነገር ይናገርና ዝም ይላል። እንደምንም ብሎ ያቺ አንዲት አረፍተ ነገር በልጦ የተሻለ ኃይል ይኖራታል። ምክንያቱም ግልጽ ናት፣ ቀጥተኛ ናት። ከበተን ብዛት ማስረዳት አትሞክርም። ልዩነቱም የዚህ ውስጥ ነው። በጣም ለማሳመን መሞከር መልእክትህን ያዳክመዋል፣ ግልጽና ደግሞ ያጠነክረዋል። ዝምታ ሌሎችን ራሳቸውን እንዲገልጹ ያስገድዳል። ብዙም እንደሚረዳው ነገር ራስህን ከማስረዳት ስታቆም የሚገርም ነገር ይከሰታል። ትኩረቱ ወደ ሌላኛው ሰው ይዞራል። አንተ ዝም ስትል ሌላኛው ሰው ዝምታውን ለመስበር ማውራት ይጀምራል። የገዛ ሐሳቦችን፣ ግማቶችንና ፍላጎቶችን መናገር ይጀምራል። አሁን አንተ ሆነ ነገር ለማረጋገጥ መጣር ስትጀምርና አንተ ተመልካች ትሆናለህ፣ ተረጂ ትሆናለህ፣ ሰማሪ ትሆናለህ። ይህ ደግሞ በጣም ጠንካራ ቦታ ነው። ምክንያቱም የሚታዘበው ሰው ከሚለፈለፈው ሰው በላይ ሁኔታውን ይቆጣጠራል። ክብር የሚመጣው ከራስ መገዛት እንጂ ከማብራሪያ አይደለም። ክብር በረጅም ማብራሪያ አይገነባም። ክብር በውጥነት፣ በግልጽና እና በራስ መገዛት ይገነባል። ተግባርህ ከቃልህ ጋር ሲተማረኝ፣ ባህሪህ ረጋ ያለ ሲሆንና ውሳኔዎችህ ግልጽ ሲሆኑ ሰዎች ረጅም ማብራሪያ አይፈልጉም። ካንተ ሁኔታ ይረዱሃሉ። ሁልጊዜ ራስህን የማስረዳት ካለብህ ግን ያንን የግርማ ሞገስ ያለውን በራስ መተማመን በቃላት ልፋት ትተካዋለህ። የምታጠርፈው ጉልበት ህይወትህን የሚቀይረው ነው። ምንም ማብራሪያ ማይፈልጉ ነገሮች ለምን ያህል ጉልበት ስትጠቀም እንደኖርክ አስብ። በትናንሽ ውሳኔዎች፣ በግል ምርጫዎች፣ አንተ አስቀድሞ የምታውቃቸው ነገሮች ላይ አሁን ያንን ጉልበት ስትቆጥበው አስበው። ያንን ጉልበት ወደ ጉልኡሎች፣ ወደ እድገትህና ወደ ሰላምህ እንደምታዞረው አስብ። ጉልበት ውድ ነው። የት ላይ የምታውለው ህይወትህን ይወስናል። በራስ መተማመንና ባለመተማመን መካከል ያለው ልዩነት ነገሩን በቀላሉ እንዲህ ማየት ይቻላል። የማይተማመን ሰው ያስረባል፣ ኤክስፕሌንስ። የሚተማመን ሰው ግን ይገልጣል ወይም ይተግብራል፣ ኤክስፕሬስስ። የማይተማመን ሰው በሁሉም ዘንድ ለመረዳት ይጠራል። የሚተማመን ሰው ግን በአንዳንዶች ዘንድ አለመረዳትን አይፈራም። ይህ ልዩነት ደግሞ ሁሉንም ነገር ይቀይራል። ሚዛኑ። ምክንያቱም ዝምታ መኮላሸት አይደለም። አንድ ነገር ግን ግልጽ ይሆን። ይህ ሲባል ዝምታኛ፣ ደረቅ ወይም ተግባቦትን የምትጠቃ ሰው ሁን አይማለትም። ጤናማ ተግባቦት ማውራትና መረዳዳት ይፈልጋል። ማብራሪያ የሚፈልጉ ጊዜያት አሉ። ግልጽነት የሚያስፈልጉ ሁኔታዎች አሉ። መረዳዳት ዋጋ የሚሰጥባቸው ቦታዎች አሉ። ነገሩ ያንየው ሚዛን ላይ ነው። ትርጉም የሚጨምርበት ቦታ ላስረዳለህ፣ ምንም ፋይዳ የማይኖርበት ቦታ ግን ዝም ትላለህ። ሁለት ወንዶችን በአንድ ሁኔታ አስብ። አንዱ ያንዳንዱን ትንሽ ዝርዝር ሲያስረዳ ሲከላከልና ለመረዳት ሲለፋ ይውላል። ሌላኛው ግን ይሰማል። አስፈላጊ ሲሆን ብቻ ይመልሳል። አላስፈላጊ ቦታ ግን ዝምታን ይመርጣል። ውላ ድሮ ሰዎች ለሁለቱም ያላቸው አመለካከት ይለያያል። ይህ የሆነው አንዱ በበለጠ ሳይሆን አንዱ በዓላማ ስለሚናገር፣ ሁለተኛው በጭንቀትና በጫና ስለሚናገር ነው። ስለዚህ በቂጣይ ጊዜ ራስህን ያላግባብ ለማስረዳት ስትገፋ ጥቂት ቆም በል። ራስህን ጠይቅ። ይህ ማብራሪያ ያስፈልጋል ወይስ ለመረዳት ብቻ እየለፋሁ ነው? ምክንያቱም እውነታ ይሁነው ሁሉም ሰው ሊረዳህ አይገባህም። እያንዳንዱ ሁኔታ ደግሞ ቃልህንም አይመጥም። አንዳንድ ጊዜ ዝምታህ ከሺህ ማብራሪያ በላይ ብዙ ይናገራል። በዚያ ዝምታ ውስጥ ኃይልህን አጣጣም። ይልቁኑ ታይለየዋለህ።